ሰላም እንዴት ናችሁ? እንግዲህ በመልቲሜትር አርፒኤማችን ማወቅ እንደምትችሉ ታውቃላችሁ። በመልቲሜትር ሳፖርት ተደርገን የመኪናችን አርፒኤም ምን ያክል እንደሆነ ማወቅ እንችላለን ሲቆጥር። እዚህ ጋር መልቲሜትራችን የመልቲሜትር የሚገርም መልቲሜትር ነው። ለአውቶሞቲቭ የተሰራ ነው። ፕሮፌሽናል አውቶሞቲቭ መልቲሜትር የሚባል በጣም ፕሮፌሽናል መልቲሜትር ነው። የሚገርም ኦፕሽን ያለው ብዙ ኦፕሽኖችን እንድንጠቀም ሳፖርት የሚያደርግ ነው። አርፒኤም አለ፣ አንግል አለ፣ ቴምፕሬቸር ሁሉ የማይለካው ጉድ የለም። ይሄን መልቲሜትር ሰጀስት አደርጋችኋለሁ። ኢንቮ ይባላል። ኢንቮ 3340A ይባላል። የሚገርም መልቲሜትር ነው። መልቲሜትራችንን ኦፕሽኑን ወደ የት እንወስደዋለን? ወደ ካውንት አርፒኤም እንወስደዋለን። ወደ ካውንት አርፒኤም እያንዳንዱ ቤት እናያለን። ይሄ መኪና ባለ 4 ስፓርክ ፕለግ ነው ወይም ባለ 4 ፒስተን ነው። እንደምታዩት የሚጠቀመው የኢግኒሽን ሲስተም ምንድነው? ዌስት ኢግኒሽን ሲስተሙ ዌስት ስፓርክ ፕለግ የሚባል ነው። ባንድ ተርሞ ባንድ ታይም ምን ያደርጋል? ሁለት ቤቶችን ስፓርክ እንዲያደርግ ያደርጋል። ቀጣይ ደግሞ ሁለት ቤቶችን የሚሰራው ግን አንድ ብቻ ነው ፋንክሽናል የሚሆነው። ግን ሲረጭ በአንድ ዙር ሁለቱም ቤት አክቲቬት ያደርጋል ማለት ነው። እንደምታዩት ዌስት ስፓርክ ፕለግ ይባላል። 4 ይጠቀማል። አሁን እያንዳንዱን ቤት ቴስት ልናደርገው ነው። አርፒኤሙን እዚህ ጋር እንደምታዩት ብዙ ሳይክሉን ይነግረናል። እዚህ ጋር ሁለቱም ቤት ማለት ነው። ለምሳሌ እዚህ ጋር እንደምታዩት አራተኛው ቤት ነው። የአራተኛውን ቤት በፕለግ አለ። እዚህ ፕለግ ላይ ካረንት ፍሎ ሲያደርግ በመሀሉ በዚህ ካረንት ፍሎ ሲያደርግ ያንን ሪዲንግ ነምበር ወደ መልቲሜትራችን ዲስፕሌይ ያሳየናል ማለት ነው። ታስገቡታላችሁ። እንደዚህ አድርጋችሁ ስታስገቡት እንደምታዩት ሪዲንጉን እዩት። 1.8 እያለ ይቆጥራል። ይሄ የአራተኛው ቤት ነው ማለት ነው። የሶስተኛ ቤቱን በተመሳሳይ እናስገባዋለን። የሁለተኛ ቤቱንም በተመሳሳይ በፕለጋችን እናስገባዋለን። በዚህ መልኩ ሪዲንግ እያደረገ ነው። የአንደኛ ቤት ላይ እናስገባዋለን። አንደኛ ቤቱ ላይም አስገብተነዋል። አንደኛ ቤቱ ግን ከሌሎቹ ምንድነው ለስ አንዳንዴ ከአንድ ነጥብ ይወርዳል። በዚህ መልኩ አርፒኤማችሁ ቼክ ማድረግ ትችላላችሁ። አሁን ለምሳሌ አራተኛው ቤት ላይ እንዳስገባው ምን አደርጋለሁ? ነዳጅ ጨመር አደርጋለሁ። አክሰለሬሽን ፔዳሊንግ ከፍ ሳደርገው እንደምታዩት ወደ 2 ወደ 3 ይሄዳል። ወደ 3 ወደ 4 ይሄዳል። እንደምታዩት እስከ 5 ይሄዳል። ይሄ ማለት አክሰለሬሽን ፔዳላችን ከፍ ሳደርጉት ነዳጅ ሲጨምሩት እዚህ ጋር ሪዲንግ የሚያደርገው እዚህ ጋር ስፓርክ የሚያደርገውን ዱሬሽን ታይሙን ምን ያደርግልናል? ስለሚያጠቦ ተልቶሎ ስፓርክ ስለሚያደርግ በፈጠነ ቁጥር ሪዲንጉ የሚጨምረው ለዛ ነው ማለት ነው። በዚህ መልኩ የሚሰራውን የማይሰራውን ቤት ፖር ኮኔክሽን ያለበት ችግር ያለበትን መስመር መለየት ትችላላችሁ። ይሄ መልቲሜትር የሚገርም በጣም ማሽን ነው። የሚገርም ነው። ለአውቶሞቲቭ እውነተኛና ትክክለኛ አኪሬሲ ሪዲንግ ሜጀር የሚሰጠን መልቲሜትር ነው። ተጠቀሙት።